ፕሬዚዳንት ቮሎዲሚር ዜሌንስኪ በሩሲያ የአየር ድብደባ ምክንያት የተጎዳውን የኃይል አቅርቦት ለመታደግ በኤነርጂ ዘርፉ ላይ የአስቸኳይ ጊዜ አዋጅ እንደሚያውጁ አስታውቀዋል። በተለይም በኪየቭ ባለፈው ሳምንት በደረሰው ጥቃት ክፉኛ ወደመውን የኤሌክትሪክና የሙቀት አቅርቦት ለመመለስ የአደጋ ጊዜ ቡድኖች ሌት ተቀን ጥረት እያደረጉ ባሉበት በዚህ ወቅትም ፕሬዚዳንቱ ይህንን ውሳኔ አሳልፈዋል። የጥገና ስራው እጅግ አስቸጋሪ በሆነ የቅዝቃዜ ወቅት ላይ የተከናወነ የሚገኝ ሲሆን የሌሊቱ ቅዝቃዜ ከዜሮ በታች ወደ 20 ዲግሪ ሴልሺየስ ተቃርቧል። በታሪክ ምዕራፍ ውስጥ እምብዛም የማይታይ የሰው ልጅን ሕሊና የሚሰቅልና የዓለምን የኃይል ሚዛን የሚገረስስ ታላቅ የታሪክ ማዕበል በምስራቅ አውሮፓ በረዷማ ሜዳዎች ላይ እየተመመ ነው። ኪየቭ ዛሬ በበረዶ የተሰራ መቃብር መስላለች። ሰማዩ በሚሳኤል ጭስ ተጋርዶ ምድሪቱ ደግሞ በኤሌክትሪክ እጦት በጨለማ ተውጣለች። ፕሬዚዳንት ቮሎዲሚር ዜሌንስኪ በኤነርጂው ዘርፉ ላይ የአስቸኳይ ጊዜያዊ ሲያውጁ ድምጻቸው በብርድና በተስፋ መቁረጥ ተሰባብሮ ነበር። ይህ አዋጅ ለዩክሬን ሕዝብ የድል ብስራት ሳይሆን የ4 ዓመታት አሰቃቂ ጉዞ የመጨረሻው ገጠፋት ደውሎም ተሰምቷል። ሩሲያ ብርድን እንደ ስትራቴጂካዊ መሳሪያ ተጠቅማ የዩክሬን የጀርባ አጥንት ለመስበር ቆርጣ ተነስታለች። ከዜሮ በታች 20 ዲግሪ በሚደርስ አስቸጋሪ ቅዝቃዜ ውስጥ የኪየቭ ሕንፃዎች እንደ በረዶ ቋጥኝ ቀዝቅዘዋል። እናቶችም በጨለማ ውስጥ ሆነው የሞት መልአክን የክንፍ ድምፅ እየሰሙ ነው። ዜሌንስኪ በኤክስ ገጻቸው ባስተላለፉት መልእክት የሩሲያ ጥቃቶችና የአየር ሁኔታ መበላሸት ያስከተሉት ውጤት እጅግ ከባድ ነው ያሉ ሲሆን በጥቅሉ በዩክሬን የኤነርጂ ዘርፍ ላይ የአስቸኳይ ጊዜ አዋጅ ይታወጃል ማለት ተናግሯል። በርካታ ጉዳዮች አስቸኳይ መፍትሄ ይሻሉ ያሉ ዜሌንስኪ በተጨማሪም በኪየቭ ቋሚ የቅንጅት ዋና መስሪያ ቤት እንደሚቋቋም ገልጿል። አዲሱ የኤነርጂ ሚኒስትር ዴኒስ ሽሚሃል ስራውን በበላይነት እንደሚመሩም አስታውቋል። ፕሬዚዳንቱ አክለውም ወደ ዩክሬን የሚገባውን የኤሌክትሪክ ኃይል መጠን በከፍተኛ ሁኔታ ለመጨመር ስራዎች እየተከናወኑ መሆኑን ጠቁመዋል ሲል ዘገበው ሮይተርስ ነው። በሌላ በኩል ፕሬዚዳንት ዜሌንስኪ ከሩሲያ ጋር ለሚደረገው ጦርነት ወታደሮችን በማሰባሰብ ሂደት ላይ ሰፊ ለውጦች እንደሚያስፈልጉም ገልጿል። አዲሱ የመከላከያ ሚኒስትር ሚካይሎ ፌዶሮቭ ጋር ከተወያዩ በኋላ እንደገለጹት ወታደራዊ ኃይሉን በክፍለ ጦሮች መካከል ፍትሐዊ በሆነ መልኩ ለማከፋፈል ውሳኔ ላይ ተደርሷል። ይሁን እንጂ ለዩክሬን መከላከያና ደህንነት ኃይሎች እንዲሁም ለሀገሪቱ ኢኮኖሚ እንቅስቃሴ የተሻለ ዋስትና የሚሰጡ ሰፋ ያሉ የለውጥ እርምጃዎች በማሰባሰብ ሂደቱ ላይ ያስፈልጋሉ ሲሉም አጽንኦት ሰጥቷል። ለ4 ዓመታት የዘለቀው ይህ አውዳሚ ጦርነት ዛሬ ወደ መጨረሻውና እጅግ አደገኛው ምዕራፍ ተሸጋግሯል። ከመጀመሪያው ቀን ጀምሮ እስከ ባክሙትና አቭዲቪካ እልቂት ድረስ ዩክሬን የሰው ልጅ ሞት የሚደገስበት ስፍራ ሆና ቆይታለች። አሁን ግን ከዓለም የፖለቲካ ትኩረት ወደ ተኩስ አቁም ስምምነት ዞሯል። ይሁን እንጂ ይህ የተኩስ አቁም ሂደት የሰላም መንገድ ሳይሆን የታሪክ ትልቁ የክህደት ድግስ እየመሰለ ነው። ዶናልድ ትራምፕ ዋሽንግተን ውስጥ ሆኖ ጦርነቱን ለማስቆም ያቀረቡት ባሉት ሀሳቦች ምክንያት አውሮፓ በስጋት እየታመሰች ነው። ዋሽንግተንና ብራሰልስም የገቡበት የቃላት ጦርነት ዩክሬንን ለሩሲያ አሳልፎ ለመስጠት መንገድ እየጠረገ ነው። አሜሪካ የሩሲያን የገንዘብ ምንጭ ለመምታት ስትጥር፣ ሩሲያ ደግሞ በበኩሏ የኒውክሌር ጦር መሳሪያዎቿን አውጥታ እያጸዳች ምዕራቢያንን እያሸበረች ነው። የሰሜን አትላንቲክ ጦርነቱ የሩሲያ አጎራባች በሆኑ ሀገራት ከፍተኛ የጦር ዝግጅት እያደረገ የተኩስ ማስጀመሪያውን እየተጠባበቀ ነው። ዛሬ በኪየቭ ጎዳናዎች ላይ የሚታየው ጨለማ ተራ የኤሌክትሪክ መቋረጥ ብቻ አይደለም። ይህ የከተማ ሞት ነው ይላሉ ተንታኞች። ሩሲያ ሆን ብላ የዩክሬን የሙቀት ማስተላለፊያ ቱቦችና የኃይል ማመንጫዎችን ኢላማ ማድረጓ ከተማዋን ወደማይቀለበስ ፍርስራሽነት እየቀየራት ነው። ባለሙያዎች እንደሚናገሩት በዚህ አስቸጋሪ ቅዝቃዜ ውስጥ የውሃ ቱቦዎች አንዴ ከፈነዱ ኪየቭን መልሶ ለመገንባት 10 ዓመታት ይፈጃል። ይህ የፑቲን ስሌት ነው። ዩክሬንን ማንም ሊኖርባት የማይችል የሞት ምድር እንድትሆን ማድረግ። ዜሌንስኪ በጨለማ ቢሮ ውስጥ ሆነው የአስቸኳይ ጊዜያዊ ሲያውጁ ከውጭ የሚሰማው ግን የህዝቡ ጩኸት ሳይሆን የሩሲያ ድሮኖች የሚፈጥሩት ያ አስፈሪ የንብ ድምፅ ነው። ይህ በእንዲህ እንዳለ የዩክሬን የጸረ ሙስና መርማሪዎች የቀድሞዋን ጠቅላይ ሚኒስትር ዩሊያ ቲሞሼንኮን በጉቦ ድምፅ የመግዛት ሴራ ውስጥ ተሳትፏል በሚል ከሷል። የዩክሬን ብሔራዊ የጸረ ሙስና ቢሮ ናቡ ስማቸውን ባይጠቅስም ጉዳዩን በቅርበት የሚያውቁ ምንጮች ግን ምርመራው በሳቸው ላይ መሆኑን ለሮይተርስ አረጋግጧል። ከ20 ዓመታት በፊት በዲሞክራሲያዊ የብርቱካን አብዮት ወይም ኦሬንጅ ሪቮሉሽን መሪነታቸው የሚታወቁት ቲሞሼንኮ ክሱን በሙሉ ያስተባበሉ ሲሆን ስማቸውን በፍርድ ቤት እንደሚያነጹም ቃል ገብተዋል። ቢሮ እንደገለጸው ይህ የጉቦ ሴራ የአንድ ጊዜ ድርጊት ሳይሆን ለረጅም ጊዜ ታቀድና ለፓርላማ አባላት ቅድመ ክፍያ በመስጠት ድምፃቸውን እንዴት መስጠት እንዳለባቸው መመሪያ የሚሰጥ ስርዓት አሰራር ነው። ሙስናን ማጥፋት ዩክሬን የአውሮፓ ህብረትን ለመቀላቀል ለምታደርገው ጥረት እጅግ ወሳኝ ጉዳይ ነው። ባሳለፍነው ህዳር ወርም በኤነርጂ ዘርፉ የ100 ሚሊዮን ዶላር የሙስና ሴራ መጋለጡ ይታወሳል። የቲሞሼንኮ ምርመራ መንግስት ከፍተኛ ሚኒስትሮችንና የተቃዋሚ ፖለቲከኞችን ጨምሮ በከፍተኛ ደረጃ የጀመረው የጸረ ሙስና ዘመቻ አካል ተደርጎ ተወስዷል። ቲሞሼንኮ በ2005 እንዲሁም ከ2007 እስከ 2010 ባሉት ዓመታት የአገሪቱ ጠቅላይ ሚኒስትር ሆነው ማገልገላቸው አይዘነጋም።
ዩክሬን ከውጭ በሚዘንብባት የሚሳኤል ናዳ ብቻ ሳይሆን ከውስጥ በሚበላት የሙስና ትል እየፈረሰች ነው። ዛሬ የቀድሞ ጠቅላይ ሚኒስትር ዩሊያ ቲሞሼንኮ በጉቦ ድምፅ የመግዛት ሴራ ተጠርጥረው መከሰሳቸው የኪየቭን ቤተ መንግስት ከመሰረቱ አናውጡታል። ነገር ግን ይህ የበረዶ ግግር ጫፍ ብቻ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ቅርብ አማካሪ የነበሩትና የዜሌንስኪ የቢሮ ኃላፊ የነበሩት አንድሬ የርማክ በሙስና ክስ መኖሪያ ቤታቸው ከተመረመረ በኋላ ስልጣናቸውን መልቀቃቸው ይታወሳል። የ54 ዓመቱ የርማክ በሩሲያ ሙሉ የጦርነት ወቅት ሁሉ የዜሌንስኪ የቅርብ አማካሪ ነበሩ። ምንም እንኳን በምንም አይነት የተሳሳተ ድርጊት ባይከሰሱም በሙስና ቅሌት ምክንያት ከጊዜ ወደ ጊዜ እየጨመረ የመጣ ጫና ደርሶባቸዋል። የዩክሬን የጸረ ሙስና ኤጀንሲዎች በኪየቭ መንግስት አውራጃ የሚገኘውን አፓርትመንታቸውን ፈትሸው የርማክ በማህበራዊ ሚዲያ ላይ ሙሉ በሙሉ እየተባበሩ መሆናቸውን ገልጾም ነበር። እርሳቸው በሀገሪቱ ባለቤትነት ስር ባለው የኒውክሌር ኃይል ሞኖፖሊ ኢነርጂ አቶም ጋር በተያያዘ ጉዳይ በዩክሬን ብሔራዊ ጸረ ሙስና ቢሮ እየተመረመሩ ነበር። ይህ ክስተትም በዜሌንስኪ ፕሬዚዳንትነት ዘመን ትልቁ የሙስና ምርመራ እንደነበር የቅርብ ጊዜ ትውስታ ነው። 8 ተጠርጣሪዎች ክስ ተመስርቶባቸዋል። ከእነዚህ መካከል የዕቅዱ አስተባባሪ ተደርገው የሚወሰዱትና የፕሬዚዳንቱ የቅርብ ተባባሪ የሆኑት ቲሙር ሚንዲች ይገኙበታል። አንድሬ የርማክ በዩክሬን ፖለቲካ ውስጥ የጠላው ፕሬዚዳንት ተብሎ የሚጠሩት ሰው ከዚህ ቀደም በተለያዩ ሙስና ቅሌቶችና ከሩሲያ ጋር በሚስጥር ግንኙነት አላቸው በሚል ስማቸው ሲነሳ ቆይቷል። የርማክና የቅርብ ተባባሪዎቻቸው ለጦርነት የተላከውን $1 ቢሊዮን ለግል ጥቅማቸው አውሏል የሚለው ወሬ በምዕራቢያን መዲናዎች ዘንድ ዩክሬንን የመርዳት ፍላጎት እንዲቀዘቅዝ አድርጓል። ህዝቡ በበረዶ ሜዳ ላይ ደሙን ሲገብር፣ በቤተ መንግስት ኮሪደር ያሉ ባለስልጣናት ግን በሙስና መዝገብ ውስጥ ተዘፍቋል። ይህ የውስጥ ክደት ከሩሲያ ታንኮች በላይ የዩክሬን ነጻነት እየቀበረው ይገኛል። ወታደራዊ ሁኔታ ግን እጅግ ዘገናኝ ሆኖ ቀጥሏል። ሩሲያ ዛሬ ጌራና 5 የተባለውን በቻይና ቴክኖሎጂ የታገዘ የሰማይ አውሬ ወደ ኪየቭ ሰማይ ሰዳለች። ይህ ተራ ድሮን አይደለም። ይህ የኒውክሌር እሳት ሊሸከሙ የሚችሉ ሚሳኤሎችን የታጠቀ የሰማይ ላይ መቅሰፍት ነው። ሩሲያ፣ ኢራንና ቻይና በድብቅ የመሰረቱት ያ የብረት ጥምረትም ዛሬ በዩክሬን ሰማይ ላይ የድል አርማውን እያውለበለበ ነው። በዲፕሎማሲው መድረክ ደግሞ ታላቅ ክህደት እየተፈጸመ ነው። ዶናልድ ትራምፕ የሰላም ስምምነት በሚል ስም ለፑቲን ያቀረቡት ሀሳብ አውሮፓን በሰዓት እየለበለባት ነው። ትራምፕ ዩክሬን መሬቷን ትስጥ፣ እኔ ደግሞ ጦርነቱን አስቆሟለሁ የሚል ግልጽ ያልሆነ ማስጠንቀቂያ ለሁለቱም ወገኖች ሰጥቷል። አሜሪካ ከኔቶ የመውጣት ምልክቶችን ማሳየቷ አውሮፓውያን በገዛ ደጃቸው ላይ ለቆመው የሩሲያ ታንክ ብቸኛ ሰለባ እንዲሆኑ አድርጓቸዋል። የብሪታንያዊ ጦር አበጋዝ የአውሮፓ ሰላም አስከባሪ ጦር ወደ ዩክሬን ይግባ ማለታቸው አውሮፓ ከአሜሪካ እርዳታ ውጪ ራሷን ለማዳን የምታደርገው የመጨረሻው የሞት ሽረት ሙከራ ነው። ነገር ግን ጀርመንና ፈረንሳይ በድብቅ ከሞስኮ ጋር መስማማት ጀምሯል የሚሉ መረጃዎችም እየወጡ ነው። ይህ ከተኩስ አቁም ተብሎ የሚጠራው ሂደት የሰላም መንገድ ሳይሆን ዩክሬንን ለሁለት ከፍሎ ማለትም እንደ ሰሜንና ደቡብ ኮሪያ የሩሲያን የበላይነት የማረጋገጫ ሰነድ ነው የተባለም ነው። ዛሬ በዩክሬን የሚታየው ጨለማና የደም ሽታ የረገው ዓለም ስርዓት የቀብር ስነ ስርዓት ነው። ዩክሬን የአየለን ሀገራት የሙከራ ላቦራቶሪ ሆና አገልግላ ዛሬ ግን እንደተረፈ ምርት ትጥላለች ይላሉ ተንታኞች። ትራምፕ ለፑቲን የሚሰጡት ምስጢራዊ ቃልም ማክሮንና ሜሎኒ የገቡበት ድንጋጤ እንዲሁም የኤርማክና የቀድሞ ጠቅላይ ሚኒስትር አሳፋሪ የሙስና ጥላ ተዳምረው የሚቀጥሉ ጥቂት ሳምንታት አቅጣጫ እንዲጠበቁ እያደረጉ ነው።